እባክሽ ሰው እንደምታርጃቸው ሰዎች መሰልኩሽ ወይ እንደምታርጃቸው ሰው መሰልኩሽ እንደዛ አጥንት ምናምን ይታየኛል አይደለ ቆሻሻው የሚከሰው ሽታው ራሱ ያቺ ተደረደሩት ነገሮች በሙሉ በዛ ነው የሚታሸገው ዛሬ ገና አወራውልና ሰው ነብዬ እንደዚህ ለፈለፍኩልና እንደዚህ አፍን ተከፍታለህ እንዴ እንዴት እንደልኩ ቤት ሰምታ ይራሳልና ገድና ተልቀቃለ ያገ ጎረቤት ቢሰማስ ልጅቷ ቢሰማስ ሰላም ውድ ቤተሰቦች እንዴት አላችሁልን እኛ ከፈጣሪ ጋር አለን ችግሮችን ለመፍታት እንደሮጠን ይሄው ዛሬ ላይ ደርሰናል ዛሬ ደግሞ አንድ እህቴ ያሳሰበኝ ያስጨነቀኝ ነገር አለ በእናንተ በኩል የሚጣራ ከሆነ የሚታይ ነገር ከሆነ ብላ እንግዲህ ያለችበት ድረስ መተናል ስለ ጉዳዩ ከኔ ጋር ትንሽ በስልክ አውርተናል አሁን ደግሞ በአካል እንደተለመደው ጥቆማውን ለእናንተም እንድትሰሙት አንድ ላይ ካሜራ ብቻ ተገኝቻለሁ እናንተ ግን እስከዛው ቪዲዮውን ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን እይታ እንዲኖረው ብታደርጉልን የልፋታችን የድካማችን ውጤት ነውና በሼር ብትተባበሩኝ ነው ሌላ ነገር አይደለም ከዚህ በፊትም በተደጋጋሚ ተናግሬያለሁ ሁሉ ጊዜ ነው የምለው ሰው እንዲማርበት ሰው ከጎኑ ምን እንዳለ እንዲማለ እንዲ ብሎ እንዲያስብ ነው ሼር ይደረግ ብዙ ሰው ይየው እምለው እንጂ እንዳልኳችሁ ካሜራ ማብራት የማያስፈልግም ከህግ ውጪ የሆነ የሚሰሩ ስራዎች ካሉ እነሱን ወደ ወስዶ ለህግ መስጠት ይቻላል ግን እንድትማሩበት እንድትገነዘቡት አገር ውስጥም ያላችሁ ከአገር ውጭም ያላችሁ ሰዎች ምን እየተፈጠረ እንዳለ እንድታቁት ስለሆነ የምንለፋው የልፋታችን ውጤት አሁንም ሼር አድርጎ ሌላ ሰው እንዲያው ማድረግ ብቻ ነው ሌላ ምላችሁ ነገር የለም እህቴ ምን እንደምትለን ምን እንደተፈጠረ ከሷ እንደበት እንሰማለን መጀመሪያ ከስምሽን ጀምርና ያሳሰበሽን ያስጨነቀሽን ነገር ለቤተሰቦቼ ንገሪያቸው መጀመሪያ ስለመጣችሁ እኔ ስለጠየቅኳችሁ ስለመጣችሁ አመሰግናለሁ ስሜ ሶስና እባላለሁ እዚህ የተፈጠረው ነገር ማለት እንዲህ ነው ብዬ መናገር ራሱ የሚከብደኝ ነገር ነው ራሴ ላይ ፍርሃት እየፈጠረብኝ ነው ያለው ምንድነው የተፈጠረ ነው ያለው ብዬ ስለፈራው ነው እናንተ ብዙ ጉዳይ ስትፈቱ ስለማያችሁ ስራችሁም እሱም ስለሆነ ለዛ ነው እናንተ ጋር የደወልኩትምና እዚህ ግቢ ውስጥ ተከራይ ሆኜ ነው የምኖረው እና ደግሞ ከተከራየው ትንሽ ጊዜ ነው የሆነኝ እና የማየው ነገር ከአከራዮች ጋር ትንሽ ወጣ ያለ ነገር እያየሁኝ ነው የሆነ የሚያስፈራ ነገር ሆነብኝና ከቀን ወደ ቀን ምንድነው እያልኩ በጣም እየተጠራጠርኩኝ በጣም እርግጠኛ ለመሆን እየሞከርኩ ነበር ምንድነው የተፈጠረ ያለው ብዬ ግን ምንም ማወቅ አልቻልኩኝ የሚያስፈራ ድምጽ ነው የሚሰማው ማታ ላይ ነው በዛ ላይ እዚህ ቤት ውስጥ እኔ ነኝ ያለሁትኝና የሆነ ትፈራለህ ማታ ላይ ሲሆን ደግሞ ቀን ቢሆን ቢያንስ ወጣ ለማየትም ምናምን ትንሽ ይቀላል ግን ማታ ላይ ከባድ ነው እኔ ሴትም ስለሆንኩኝ ይመስለኛልና የሆነ ድምጽ ሰማለሁ አከራዮች ጋኛና እነሱ ናቸው ያለነው እዚህ የሆነ ድምጽ አለ ሁሌ የሚጮህ ድምጽ ምናምን ሰማለሁኝ የሆነ እንዴት ነው ማሽን ያላቸው ያኔ የማሽን ድምጽ እንዴት ነው ማታ ሙሉ ለሊት ከሰው ከመተኛ በኋላ ከ4 ሰዓት ምናምን በኋላ ነው የሚጀመረውና የሆነ የሚያስፈራ ድምጽ ነው ግግ የሚል ድምጽ አለ በዛ ላይ የሆነ ምንድነው የሚፈራገጥ አይነት ድምጽ ምናምን ይሰማኛል የሆነ ከብቱና ምናምን እንዳትለው ማሽኑ ምናምን አለ ግራ ያጋባልና ምንድነው ያደረገው ያሉት አከራዮች ደፍረን እንዳትጠይቅ እንዴት አሁን እኔ ተከራይ ነኝ ሊያደርጉ የሚችሉት እኔን ማስወጣት ነው ምክንያቱም ሌላ ተከራይ ማምጣት ይችላሉ እውነት ግቢ ውስጥ እንግዲህ ስንገባ እንትኖች አይተናል ከብቶች አሉ መሰለኝ ዶሮ ምናምን አይተናል አላቸው ያረባሉ ከብት ምናምንም አለው ማለት ማሽኑ የምን አይነት ማሽን ነው ማሽን አላቸው ምን እንደሚፈጩ አላውቅም እንጂ መፍጫ ማሽን ነው ማሽኑ ሰዎች ያን ያህል ሀብታም የምትላቸው ምናምን አልነበረም ማለት ሲጋባ ምናምን እንደዛ አይደሉም ግን አሁን ላይ ከኔ እንጃ ምን እየሰሩ በሚሰሩት በማሽኑ የተያያዘ ይሁን አላውቅም ድንገት የሆነ ሀብት ነገር ምናምን ገባ ቤታቸውና ሌሊት ሲፈጩ ያድራሉ ጣዋት እንደዚህ ፋክት ያደርጉ ያሻጉ ምናምን እየወሰዱ ይሸጣሉ ምን እንደሆነ ግን አላውቅም ድምጹን ብቻ ነው የምሰማው እና የሆነ ግግ የሚል ድምጽ አለ
በቃ ምን ሌሊቱን ሙሉ እሱን እኔም ቁጭ ብዬ ነው ማድረው ማለት ትችላለህ። በጣም ነው የሚያስፈራው። ለማየት ራሱ አትችልም ምናምን እና ምን ቢሰሩ ነው እንደዚህ ባንዴ አንደኛ ለውጣቸው ባንዴ ሲቀየሩ ትንሽ ያስፈራል። ሁለተኛ ነገር ደግሞ ቀን ቀን ሰርተህ ከሆነ ኖርማል ነው። ግን ማታ ነው የሚሰሩት። ምን እንደሚፈጩ አላውቅም። ግን የሆነ ጧጧት ሁሌ እያሸጉ ምናምን የሚወስዱት ነገር አላቸው እና ግራ ያጋባል። በከብቶቹ ነው እንዳትል ከብቶቹ መቼም በየቀኑ አይደለም እነሱ እንትን የሚሉት እና የሰፈር ሰው ጋር ታወሪያለሽ አንቺ? ከሰፈሩ ሰው ጋር ቀረረብሽ እንዴት ነው? ግቢ ውስጥ ሌላ ሰው የለም። ከሰፈር ከማህበረሰቡ መንደር ነው። ቅድም ስንገባ አሁን ወደ አንቺ ስንመጣ መንደር ነው ያየነው እና ከዛ ሰፈር ሰው ጋር አንቺ ታወሪያለሽ ወይ የምትግባቢው ሰው ማለት ለመጠየቅ የሞከርሽ ሰው የለም ስለዚህ ጉዳይ? አሁን እንደዚህ እርግጠኛ መሆን አለብህ። አሁን ጉዳዩ ምን አሁን የሆነ ሰው ለማውራት ምንድነው ምን አይተሽ ነው ምናምን ቢሉ የሆነ እርግጠኛ መሆን አለብኝ። የምሰማው ድምጽና እኔ ጋር ያለው ፍርሃት ነው የተጋጨብኝ እና ምንድነው ብዬ ለማወቅ ነው። ያን ያለ ሰፈሩም አዲስ ነኝ ያን ያለ ብቻ አልግባባው። ለዛም መሰለኝ። አንቺ ምንድን ነው የምትሰሪው? እኔ እንደማንኛውም ሰራተኛ ወጥቼ ነው የምሰራው። ወጥተሽ ትገቢያለሽ? ማታ ማታ እረፍት የለም? ማታ ስራ ውለህ ማታ ማረፍ አለብህ። ግን በቃ ማሽኑን በጣም ነው የሚጮኸው። በዛ ላይ የሆነ ግግም የሚል የሆነ ድምጽ አለ። አሁን እንዴት ነው የሆነ የሚፈራገጥ አይነት ድምጽ እንደዛ አይነት ነገር ይሰማል። ብቻ የሆነ ግራ ያጋባ ምንድን ነው የተፈጠረው? የሆነ እኔ ራሱ እፈራለሁ። ምን እያደረጉ ነው ያሉት? መጠየቅም አስቤ አውቃለሁ። ግን ምን ብለህ ትጠይቃለህ? ምን ሰማሽ ብለህ ምን እላለሁ? እውነት ነው። እንደዚህ ቤታቸው ገብተሽ ታውቂያለሽ? ቤታቸው ምን ይመስላል ማለት እንዴት ነው ቤታቸው ውስጥ ገቢ ምንም የምታየው ነገር የለም? ምንም ያን ያህል ብዙም አልገባም። ግን ብትገባ የሚታይ ነገር ምናምን የለም። የሚታይ ነገር የለም። ግን እገባለሁ አንዳንዴ። ግን እንደዚህ መቼም አሁን የሆነ ወጣ ያለ ነገር ወደ ምናምን ቢያደርጉ የሚታይ ቦታ ላይ ምናምን ያስቀምጡትን ብዬ አስባለሁ። አንቺ እንዴት ነው ማለት እነሱ ከሰፈሩ ሰው ጋር ያወራሉ? የሚመጣ ሰው አለ እነሱ ጋር የሚገባ የሚወጣ ሰው ያጋጠመሻል? አንዳንዴ ነው እንጂ ከሰፈር ሰው ጋር ምናምን ያን ያህል እንትን ኮሚኒኬሽን የላቸውም። ግን አንዳንዴ የሚመጣ ሰው ምናምን አለ። ከዛ ውጭ እንደዚህ ከሰፈር ሰው ጋር እንደዚህ ማውራት ምናምን አይቻልም። ግን አንዳንዴ የማላውቃቸው ድንገት የሚመጡ ሰዎች ምናምን አሉ እንጂ ከሰፈር ሰው ጋር እንኳን ያን ያህል ያላቸው አይመስለኝም። ቀራር እሺ እንግዲህ የጥቆማ ትንሽ የለውም። የፈራሹን የሰጋሽበትን ነገር ከእኔም እናንተ ኤክስፔሪየንሱም ስላላችሁ እንደዚህ አይነት ነገር ለማግኘት እናንተ ትረዱኛላችሁ ብዬ አስቤ ነው እንጂ እንደዚህ ነው ብዬ ጉዳዩን አውቄው ነው አይደለም። እሺ እንግዲህ ውድ ቤተሰቦቼ እቺ እህታችን የፈራችውን ያሳቀቃትን ነገር ለኛ ካፍለናለች። እኛም ደግሞ እንደተለመደው ማጣራት በምንችልበት አቅም እናጣራለን። ምን እየተፈጠረ ነው? ምን እያደረጉ ነው? ሌሊት ለምንድን ነው ይሄ ስራ የሚሰራው? የሷ ሐሳብ መጥፎ ስራ እየሰሩ ነው አይደለም፣ ግን ሌሊት ለምን ሆነ? እና ጧት ደግሞ ከቤት ውስጥ ታሽጎ የሚወጣ ቃል ባካችሁ ምንድነው ነው እያለችን ያለችው። እንደተለመደው እንሄዳለን። ባልና ሚስት ናቸው? ባለትዳር ናቸው? ልጅ የላቸውም? ልጅ የላቸውም። ስለዚህ ውድ ቤተሰቦቼ እነዚህ ጥንዶች ጋር መግባት በምንችልበት መንገድ ባንዱ ምክንያት አድርገን ቤታቸው ገብተን ምን እየሰሩ እንደሆነ ምን እያደረጉ እንደሆነ እናያለን። ከዛም ባሻገር ደግሞ የሚያጠራጥረን የሚያስፈራን ነገር ካለ የተለመደውን ድብ ካሜራ አስቀምጠን እንወጣለን። እናንተው ግን እስከዛው አብሮነታችሁ አይለየን እላለሁ። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁንም ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልን። አዲስ ነገር ደግሞ ካለ በመሀል እየተገናኘን እናወራለን፣ እኔና እናንተ ማለት ነው። ውድ ቤተሰቦቼ እስካሁን ድረስ በዚህ ቪዲዮ ብቻ አይደለም ከዚህ በፊትም በነበሩ ቪዲዮዎች አብራችሁኝ ወደ ላይ ወደ ታች ብላችሁ ውጣ ወረዱን አብራችሁኝ ተሰቃይታችሁ ከጀርባዬ በመሆን ሀሳባችሁን እየሰጣችሁኝ እየደገፋችሁኝ አብራችሁኝ ስለቆያችሁ ስላከበራችሁኝ ክብረት ይስጥልኝ ማለት ፈልጋለሁ። ባልና ሚስቶቹ ቤት እንሂድ፣ ምን አዲስ ነገር እናገኛለን የሚለውን አብረን እናያለን። እንሂድ። ቤተሰቦቼ ዛሬም እንደተለመደው አርአያ ይሆናሉ፣ ለሰው ትምህርት ይሰጣሉ፣ ጥሩ ቤተሰብ ናቸው ተብለን ከሰፈሩ ሰው ጥቆማ ደርሶን እንግዲህ መተናል። እዚህ ቤት ነው ያለነው። ራሳቸውን ያስተዋውቁናል፣ ስለ ህይወት ይነግሩናል፣ እነሱ ያጋጠማቸውን እስከ ዛሬ ድረስ ደግሞ በፍቅር የቆዩበትን ምክንያት ከነሱ አንደበት እንሰማለን። ከአንቺ ልጀምር። ስምሽን ማን ልበል? እኔ ናርዶስ እባላለሁ።
በጣም ነው የምናመሰግነው። እውነት እንደዚህ እኔ እንጃ እኔ አስቤው አላውቅም። የሆነ ሰው እኛን ሐዋርያ ሊያደርገን ብሎ ይመጣል ጭራሽ እና አክብረን ስለመጣ በጣም ነው የምናመሰግነው። የሰፈሩ ሰው ያው የሆነ ነገር ነግረው ነው ስለኛ መቼም በቃ ሰፈር ላይ ምን በጣም በቃ አለ አይደለ ያው የሚያስቀና ፍቅር ነው ያለን እነሱና አክብረን ስለመጣም በጣም እናመሰግናለን ማለት ነው። ችግር የለም። እኛም እንግዲህ አክብራችሁን ከበር እንኳን አንኳኩተን ከየት ነው የመጣችሁት እንኳን አላሉንም። ስለ ቤተሰባቸው ስለነሱ ስላሉበት ህይወት ልንጠይቃቸው እንደመጣን ስንነግራቸው በራቸውን ከፍተው ወዲያው ነው ያስገቡን። እንዴት ነው ይሄ ፍቅር የቆየው? እስቲ አንተ ደግሞ ወንድሜ ስምህን ንገርልንና ለተመልካች ይሄ ፍቅር እንዴት ሊቆይ ቻለ? እንዴት እስካሁን ዘለቀ? እሺ አመሰግናለሁ። ስሜ አቤል ይባላለሁ። የሆነና ናርዶ የቆየንበት በፈጣሪ ቸርነት ነው የሚባለው። ፈጣሪ ባይጨመር ኖሮ እኛ ከዚህ እንደርሳለን ብለን አስበንም አልመንም አናውቅም። እንግዲህ እኔና እሷ የተዋወቅነው የሆነ ረዳት ነኝ፣ የታክሲ ረዳት ነኝ። እሷ ደግሞ እዛ ሰዓት ተሳፋሪ ነበረች። በእነሱ መስመር ነው የምትጭነው። በዛ ነው የተግባባነው እና አሁን ላንደርበትም ህይወት እንግዲህ ፍቅር ዋና መሰረት ነው ብለናል። ነገር እያልን እንቀጥላለን። በጣም ብዙ ይኸው 5 አመት ምናምን መስቶ ሆኖናል እና በጣም በቃ እኔ እንጃ አላውቅም። በጣም ይለይብኛል። በጣም ማከብረው ሰው ነው ህይወቴ ላይ ብታይና ያው ከዜሮ ተነስተን ረዳት ነበርን። አሁን ይኸው ቤት አለን። በቃ ማለት ማንም ሰው በ5 አመት ውስጥ የናክል ለውጥ ማምጣት ቀላል አይደለም። ከረዳትነት ተነስቶ እኔም ያንተም ተማሪ ነበርኩ እና ልጨርስ ነበር እንደጨረስኩ በቃ አብረን ሆነ። ከዛ ያው በቃ ቀለል ያለ ላይፍ ነበር የነበረን። ስለዚህ በቃ የሆነ እኔም ወደድኩት እሱም ወደደኝ አብረን እንደመሆን ያኔ ቤት ተከራይተን ነው አብረን የሆነው። አሁን ደግሞ ይሄው እንደምታየው ይሄ የራሳችን ቤት ነው። ጭራሽ ከተከራይነት ወጥተን አከራይ ሆነናልና በጣም ፈጣሪ የተመሰገነ ይሁን። ፍቅር ሲኖርክ እንደዚህ ነው። አሁን ግቢ ውስጥ ያየኋት አንዷ ቤት የምትከራይ ናት። አዎ አንዷ ትከራያለች፣ አንድ ሴት ትከራያለች። እና እንዳልኩ በቃ በጣም እንጃ አላውቅም። በጣም ደስተኛ ነኝ በሱ። ማንም ሰው ከዜሮ ተነስቶ የሆነ ነገር ላይ መድረስ እንደሚችል ማሳያ እንሆናለን። እውነት ነው፣ እውነት ነው። ፍቅር ካለ ምንም ነገር ማድረግ ይቻላል። ግቢያቸውም እንግዲህ ውድ ቤተሰቦች ከብቶች አሉ ይመስለኛል። ዶሮም እርባታ አለ። እሱን ስንወጣ የምናሳያችሁ ነው የሚሆነው። ጠንካራና ጎበዝ እንደሆኑ ማሳያ ይሆናል ግቢ ውስጥ ያለው ነገር። ልጅስ የለም? ልጅ አልወለዳችሁም? ልጅ ለጊዜው ስለ ያው በፊት እንቆይ ብለን ነበርና ያን ታይም መድኃኒት ወስጄ ስለነበር በሱ የተነሳ ትንሽ እንትን በቃ በሱ የተነሳ አንዳንድ ኬዞች አጋጠሙኝና ለጊዜው ልጅ የለንም። ያው ግን ከፈጣሪ ጋር ፍቅር ካለ የማይሆን ነገር የለም እና ይኖረናል ብለን እናስባለን። እስቲ ከዚህ በፊት ማለት ከትዳር በፊት የሆነ ህይወት አለ ቤተሰብ ጋር? ከቤተሰብ ጋር እንዴት ነው? የከተማ ልጆች ነበራችሁ ወይስ ከክፍለ ሀገር ነው የመጣችሁት? እስቲ ስለ ቤተሰብ ስለ በፊት ስለ ልጅነት ደግሞ ትንሽ እንጫወት። ያው ዛሬ ላይ መድረሳችን ትላንት የነበረው ማንነታችን ያስፈልጋልና ጥሩ ቤተሰብ ጨዋ ቤተሰብ ካላሳደገን ዛሬ ላይ በዚች አጭር ጊዜ ውስጥ ተለውጠን ገንዘብ ይዘን የራሳችን ህይወት አንመሰርትም። እስኪ ስለ ቤተሰብ ደግሞ ትንሽ እናውራ። ያው ስለ ቤተሰብ እኔ እንኳን የአዲስ አበባ ልጅ ነኝ። እሱም ስለ የአዲስ አበባ ልጅ ባይሆንም ያደገው እዚህ ነው። እኔ ፋሚሊዎቼም እዚህ ነበሩ። ግን ያው አሁን ላይ እኔ እነሱም ያን ታይም ቤት ክራይ ላይ ነበሩ። ግን አሁን እነሱም እንደ ላይክ በቃ እኔም ተቀየርኩ እነሱም ተቀይረዋል። በጣም ከባድ ሁኔታ ውስጥ ነው ያደጉት። ስለ ያን ያክል አቅብጠው አይደለም ቤተሰቦች ያሳደጉ ምናምን በጣም ብዙ ቻሌንጆች ነበሩ። ያም ቻሌንጅ ነው ለዚህ በቃ አለ አይደለ ትልቅ ቦታ የምትደርሰው የሆነ ነገር አይተህ ስታልፍ ነው። የእሱን ደግሞ ከሱ ትሰማ። እሺ አንተስ ትንሽ ስለ ቤተሰብ እንዳለችው ከዚህ ባር ግን የተወለድኩት ክፍለ ሀገር ነው። ክፍለ ሀገር ልጅ ነኝ። በሰዓቱ ተምሬ ጨርሼ ስራ ታውቀዋለህ የኢትዮጵያን ስራ አይገኝምና ታክሲ ረዳትነት ገባሁ። በዛ ሰዓት እሷ ተማሪ ናት። ይኸው ቤተሰቦቼ በአንዳንድ በሰላም በምን ጉዳይ ነው ወደዚህ የመጡት። ይመስገኑ እናቴና አባቴን በጣም ነው የምወዳቸው። የምሬ ከልቤ ስነግርህ ማለት ነው። እኔ ለነሱ አንዳንዴ የነሱ ጸሎትም እላለሁ ማለት አሁን ላለበት ደረጃ የሚያደርስ የቤተሰብ ምርቃትና ጸሎት ነው ይባላል።
ስለዚህ እኔ እናትና አባቴ ይለዩብኛል። በጣም ነው የምወዳቸው። እናቴ ለኔ ብዙ ነገር ሆናለች። ወደ እሷ ስመጣ ግን አንዴ በወንድሟ ተደብድቤያለሁ። ማለት እንዴት እሷ የአዲስ አበባ ናት፣ እኔ ደግሞ የክፍለ ሀገር ልጅ ነኝ። ማለት አንዳንዴ ቤተሰብ ያለበትን ደረጃ ያነሳስራል፣ ከታችና ከላይ ያደርግሃልና በዛ ሰዓት እነሱ ከኔ ትንሽ ይሻሉ ደረጃ ነበሩና እንደዚህ ከኔ ጋር እና እሷ ጋር ነው እንደዚህ ወንድሟ ሲያውቅ አንዴ ተቀጥቅጫለሁና በቃ ማለት ያን ሁሉ ፈተና አልፈን ዛሬ መሰረት ጥለን ለሰው ማርያ ልንሆን በቅተናል። እና አንዳንዴ ቤተሰባችን ፍቅር አሁን ላይ ፍቅር ነው፣ ቤተሰብ የሰው በቃ ፍቅር ነው፣ አንድነት አለንና ዛሬ ላለንበት መሰረት ህይወት እዚህ ለደረስንበት ደረጃ ከብት እስከ ማርባት ድረስ ዶሮ እስከ ማርባት እንቁላል እስከ መነገር ድረስ ያደረሰን አንደኛ የቤተሰባችን ጸሎት ነው፣ ሁለተኛ እኛ ትጋትና ፍቅር ነው እላለሁ። እስቲ እንደናንተ በፍቅር ለመቆየት ዛሬ ነገውን ለመስራት ከናንተ ትምህርት የሚጠብቅ ሰው አለና ለነሱ የምትመክሯቸው የምታስተላልፉት መልእክት ካለ እሱን አስተላልፉልንና ከኔ ጋር ያለንን ቆይታ ዛሬ እናበቃለን። ቀጣይ ቀን ግን እንዳልኳችሁ የምንሰጣችሁ የቤት ዕቃ ሽልማት ሊኖር ይችላል። በዛን ቀን ደግሞ ደግመን እንገናኛለን። ካንቺን ጀምርና እስኪ ለተመልካች ማለት አሁን ላለሽበት ምክር የምትዩን ለሰው ይጠቅማል የምትዩን መልእክት አስተላልፊልን። ያው ከምንም ነገር ተነስቶ ሰው ምንም መሆን ይችላል። ዋናው የሆነ ቲንክ ማድረግ ነው፣ ሀሳባቸውን ምናምን ነገር አርቆ ማሰብ ነው፣ ሰፋ አርቆ ማሰብ ምናምን ነው የሚጠይቀው። ከዛ በኋላ ደግሞ የሆነ እዚህ ከተማው ላይ ያለው ነገር ብቻ ሳይሆን ለመስራት ማሰብ ይሆናል አይደል? ወጣ ብሎም ወደ ክፍለ ሀገር ያለው ነገር አሁን ለምሳሌ እዚህ አዲስ አበባ ውስጥ ብዙም አልተለመደም አይደለ? እርባታ መሀል ላይ ነን ታውቀዋለህ፣ ቦታው መጥቀስ ባይጠበቅብንም እና እንደዚህ ግቢያችን ላይ ከብት እርባታ ምናምን ስለ ይሄ በቃ እንደዚህ አይነት ነገሮች እንደሚያሳድጉ ሰው ማሰብ አለበት። አሁን እኛ በጣም ብዙ ገቢ ነው የምናገኘው በእነሱ ብቻ። ዶሮዎች አሉ፣ እንቁላል እንሸጣለን። ያው በዓል ሲመጣ ዶሮዎቹም ተሽጠው ይቀየርባቸዋል እና እንደሱ ከትንሽ ነገር እኛ አሁን ከዶሮ ነበር የጀመርነው። ካስተዋልክ ግን አሁን ከብቶች አሉ፣ ብዙ ነገር አለ። አሁን ከብት መግዛት በጣም ውድ ነው፣ በጣም ትልቅ ገቢ ይጠይቃል። እና ያ ገቢ ደግሞ የመጣው ከዶሮ ጀምሮ ነው። እና ከትንሽ ነገር ተነስቶ ምንም ነገር መሆን እንደሚቻል ከኛ ቢማሩና ያው እኔ ምንም አልነበረኝም ስንገናኝ፣ እሱ ምንም አልነበረውም። አሁን ግን ያው እንደምታየው ነው። እና ያው ዋናው ነገር ፍቅር ነው። በፍቅር ከሆነ ከዛ ትልቅ አርቀው ካሰቡ ወጣ ያለ ነገር ማሰብ ነው። እዚህ አሁን መነገድ ብቻ ወይም የሆነ ነገር ላይ ብቻ አይደለም ትርፍ የሚገኘው። እውነት ነው። የያዙትን አጥብቆ ከያዙት ለውጥ ይኖራል። እሺ አንተ ምን ትለናለህ? እኔም እና ሌሎች ምለው በመጀመሪያ ደረጃ ትዕግስት ወሳኝና መሰረት ነገር ነው። ከታገስክ ሁሉም ያልፋል። ተስፋ ለመቁረጥ ታገስክ፣ ተስፋ ካልቆረጥክ ሁሉም ነገር ወደ እጅ ይመጣል። እና ሁለተኛ ምለው ስራ ለመናቅ በጭራሽ ስራ አይናቅም። ረዳቱኝ የመሷን ያገኘዋት ዛሬ እግዚአብሔር ይመስገን ራሳችን ችለናል። ስራ አትናቁ። ሌላ ከአንድ ስራ ላይ ምንክ ማለት ጥሩ ያዋጣ ማለት እየተጋገዙ አንዱን አላዋጣ ካሉ ያተገኘውን እድል መጠቀም። ዛሬ ትንሽ ነው ገንዘቡ፣ ትንሽ ነው ክፍያው፣ ትንሽ ነው እንደዛ አይደለም። የተገኘውን እድል በስቴፕ መጠቀም አለማሳለም። እና እኔ የምለው ትዕግስት ለሁሉ ነገር ለመሰረት ለቤትም ለትዳርም ለሁሉም ነገር ትዕግስት ወሳኝ ነው ነገር ላለው ታገሽ ነው። እሺ ውድ ቤተሰቦቼ ከዚህ ቤተሰብ አትርፋችኋል ብዬ አስባለሁ። ምክራቸውንም ሰምታችኋል። ወንድሜ ትዕግስት ካለ ስራ ለመናቅ ካለ እኛ ያለንበት ይደረሳል እያለን ነው። እሷም እንግዲህ ከተማ ላይ መሀል ከተማ ላይ ሆነ ከብት እያረባን ዶሮዎች እያረባን ያለነው በዚህም ትርፋማ ሆነናል። እባካችሁ እናንተም ሞክሩት ብላናለች። ሳናመሰግን ማለፍ አንፈልግም። ይሄን ቤተሰብ እናንተም ቪዲዮን አይታችሁ የሚገባቸው ሽልማት ይገባቸዋል የምትሉት ያው በእናንተ ድጋፍ ነው የነሱ ሽልማት የሚሆነው። ስለዚህ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ ይሸለሙ የምትሉ ሰዎች ብልጫውን እናይና ይሸለሙ የሚለውን ብልጫ አይተን ሽልማቱን ይዘን በሌላ ቀን የምንመጣ ነው የሚሆነው። እናንተም ቀጣይ ቀን እስክንመጣ እንግዲህ ቸር ቆዩ።
ሰውዬ ምንም ደስ አላለኝም። ምኑ ደስ ያላለሽ? ምንድነው? እኔ እኮ የሚያወራው ነገር ራሱ አልገባኝም። ሲቀጥል ደግሞ ግር ነው ያለኝ። ምንም በቃ ምንም ደስ አላለኝም። በቃ የሆነ ሳየው ራሱ ምኑም በቃ የሆነ ምንም ሸላሚ አይመስልም። ሲጀመር እኛ ለምን ነው የሚሸልመን? እንግዲህ ጥሩ ባልና ሚስት ናችሁ ብሎ ነው። መቼ ነው እኔ እናንተ ጥሩ ባልና ሚስት ይሆን ነው? አንቺ ነሽ የተናገርሽ። እና ታዲያ እኔ መናገር ስለነበረብኝ ነው። ታዲያ ምን እንድለው ነው? መጥቷል። መቼም ደግሞ ስለኛስ እንደዚህ ጥሩ ነገር የሚያወራው ሰው ማን ነው? ምናልባት እንግዲህ ጎረቤቶች አለ። የምን ጎረቤት ነው? ስለምን ጎረቤት ነው የምታወራው? እኔ እናንተ እኮ ጎረቤት የሚያውቀን ስንጨቃጨቅ፣ ስንለፋለፍ፣ ስንለባለብ ነው። አልማዝ፣ አስቴር፣ አበበ እነዚህ ጎረቤቶችን ናቸው እኮ። ታዲያ እነሱም ቢሆኑ ስንጨቃጨቅ እንጂ እኔ እናንተ ፍቅር መች ቤታችንስ ገብተው ያውቃሉ? ጎረቤት ቤታችን ገብተው ያውቃል? ታዲያ ነው እኔ ሳላውቅ ሌላ ጎረቤት ታስገባለን? የምን ጎረቤት ታዲያ ማን ነው የምን ጎረቤት ነው ስለኛ የሚያወራው? ደህና ጎረቤት እንኳን የለንም እኮ። እሱን አላውቅም። ቅድም አትጠይቂም ነበር? ምን ብዬ ነው የምጠይቀው? ቅድም እኮ ማውራት ስለነበረብኝ ነው። ስለ ፍቅር ሲያወራ ስለ ፍቅር ማውራት ነበረብኝ አይደል? ስለ ጥላቻ ሲያወራ ደግሞ ስለ ጥላቻ አልታወሪ ነበር ሐሳብሽ። ወይኔ ባታናድደኝ ጥሩ ነው። ይኸውልሽ ንዴት ያስረጃል ይባላል። እኔ ደግሞ ከመጠን በላይ እየተናደድኩት ያለው በራስሽ ነው፣ በአንቺ ጥፋት ነው። አንተ በሽተኛ ነው እንዴ? ምን ነው የኔ ጥፋት? አንተ እኮ ነበር ከፍት ያስገባው እኔ አይደለሁም። እንግዲህ ከድርጅት ነው የመጣው። የእናንተን ጥሩ ዝምድና ባለ ትዳርነታችሁን ተምሳሌ ስላደርግ ነው ማለት ነው። እሱን አትድገምልኝ። እሱን አውቀዋለሁ፣ ሰምቼዋለሁ። እኔም የሰማሁት ይሄን ነው። ታዲያ እኔና ያንተ ትዳር ከመቼ ጀምሮ ነው ተምሳሌ የሚሆነው ነው? አላውቅም። እንግዲህ አሰማምረሽ መንገዱን አሰማምረሽ የነገርሽው አንቺ ነሽ። ታዲያ ምን እለዋለሁ? ከመጣ በኋላ አሰማምረሽ ይላል እንዴ? ምን እንድለው ነው? አንተ ስትለፈልፍ እንደዚህ ተገናኝተን እንደዚህ ስትላል ነበር እንዴ? ማስወጣት ትችይ ነው። ምን ብዬሽ ነው የማስወጣው? ቤትሽ ነው ትችያለሽ። መጀመሪያ ለምን ጎትታ መጣኸው? ጥያቄው ይሄ እኮ ነው። ሰው አስገብተን እናውቃለን እንዴ? ጎረቤት ራሱ እንግዲህ እንግዳ መቀበል ደግሞ ባህላችን ነው። በፈጣሪ ስም እንግዲህ እንደዚህ የምትፈሪ ከሆነ እሱን እንቀላቅለው ወደ ጨዋታው እንረዳው። እሱ ነው ምን ችግር አለ? ይሄ ደግሞ የለመድሽው ስራሽ ነው። ስራችን ነው የሚባለው። እሺ ቆሻሻ ራስ አይደል እንዴ ሀሳቡን ያመጣው እኮ። ሀሳቡን ስላመጣሁት ነው ዛሬ ባለ ብር ባለ ገንዘብ ታዲያ ምንድን ነው የምትለኝ? እኔን እኮ ነው የተናገርከኝ። ምንድን ነው ያልከው? ስራሽ አይደል እንዴ ያልከኝ እኮ። ስራችን ነው የሚባለው። እኔ አመጣለሁ። የሚሰራው ማን ነው? የሚያሽገው ማን ነው? ራስሽ አይደለሽ? ያመጣነው ያሸገ ነው ወንጀለኛ። ሲጀመር ሁለታችንም ያው ነው ስራችን። ምን ትለፈልፋለህ? እንደዚህ ትላለህ። ራስን ጻድቃን ነው እንደምታደርገው። ስለ የሆነ ደግሞ አብረን ሳር እንደ የምንፈጨው ስላሸኩ ብቻ ነው እንዴ? አፍን በከብት ጥሩ ነው። ይኸውልህ ስነ ስርዓት ያዝ፣ ሌላ ነገር እንዳይፈጠር። ባታናዳኝ ጥሩ። ሴትዮ አትበለኝ አቦ። እና ምን ልበልሽ እኮ ዝጋፍ። ይሄን ነገር ደግሞ ሰው ሰምቶ ሌላ ታሪክ እንዳይመጣ፣ ይጣላሉ ደግሞ ብሎ ተመልሶ እንዳይመጣ። ሸኝተህ ነው እየመጣ ነው አይደል? ለምንድን ነው የሚመጣው? ያው የነገሩት ጎረቤቶች አሁን ደግሞ እየተጨቃጨቁ ነው። አንተ እንደወጣ ፍቅራቸው ጠፋ እንዳይሉ ብዬ ነው። እኔ እነዚህ ዘልዛላ ጓደኞች ሌላ ነገር ነው። በጓደኞች አታሳቢ። እነሱ ጭራሽ እንደዚህ አይነት ነገር አያደርጉም። ኧረ እባክህ አያደርጉም። ስለዚህ ይልቅ እኔ ከቤት ሳልወልድልሽ ሌላ የምታመጪው ነገር ካለ መናገር ትችያለሽ። ታመጪው ነገር እኔን እየተናገርከኝ እኮ ነው። እኔማ እንግዲህ ከቤት አልወልድም እኮ ነው። ጠዋት ወጣ ሌሊት እወጣለሁ፣ ማታም ገቡ እኮ። ምን ለማለት ፈልገህ ነው አሁን የምትለፈልፈው? እንደዚህ በእኔ ጓደኞች አታሳቢ። ይኸውልህ እኔ እንደውም ጓደኛ የለኝም ታውቃለህ አይደለ? ምክንያቱም ሴት ጓደኛ ቢኖረኝ ይሄን ገና ድሮ ተዋርደን ነበር። ጓደኛ ቢኖረኝ ታውቃለህ አይደል? ያንተን ውርደት ለመሸፈን ብዬ ጓደኛ እንኳን የለኝም። ስነ ስርዓት ብትይዝ ጥሩ ነው። የኔ ውርደት ምንድን ነው? ውርደቴ ምንድን ነው? ውርደታችን የሁለታችንም እና ውርደትክን ለመሸፈን የምትይው ማስለሽ ሀሳቡ ካመጣው አንተ ነህ። እና ሀሳብ ስላመጡ መሰለኝ ዛሬ ባለብር ይሆን ነው። ባለብር አትበላ። አንድ ቀን ደግሞ እዛው ጥያ እንወርዳለን። ችግር የለም ደግሞ የሰው ደም እያፈሰስን እየጠጣን ጥሩ ነገር መስሎ ነው እንዴ ገንዘብ ምናምን የምትለው? አሁን ጭቅጭቁን ተይውና ወደ ስራ ትገቢያለሽ። አትገቢም? ቆይ ሰውዬውን ለምንድን ነው ማክስ አድርጎ የመጣው? እኔ እዚህ ሰውዬ ነገር አልተዋጠልኝም። ምናልባት ጉንፋን ይዞት ሊሆን ይችላል። የምን አባ ጉንፋን ነው? ጉንፋን ቢይዘው ታዲያ አትጠይቀውም? ለምንድን ነው ማክስ ያደረኳት ነው? ሴትዮ ሰፈራችን ግቢያችን አትርሺው። ከብት የምናረባበት ዶሮ የምናረባበት እኮ እና ብናረባበትስ ቤት ውስጥ እኛ ማክስ አድርገን ነው እንደምንቀመጠው? ያ መልስ ከሱ መጠበቅ ነበረብን። አንተ ወንጀል ልትሰራ ስትሄድ ማክስ አድርጋል እንዴ የምትሄደው? እሱስ እንዳንተ ሆኖ ቢሆንስ? የግሶ ጉንፋን ይዞ ቢሆንስ? ጉንፋን ይዞ ባይዞስ ለምን አልጠይቀውም ነው የኔ ጥያቄ እዚህ ጋር። ብቻው ጉንፋን ይዞ ነው ብዬ እንድጠይቀው ፈልገሽ እንዴ? ምን ችግር አለው? እኔ እኮ ጠይቀው ነበር፣ ግን ሴት ስለሆንኩ ስለ ፍቅር እያወራን ስለነበር ሌላ ወንድ እንዴት ሌላ በቃ ኖርማል ሰው ይታዘበኛል ብዬ ይታዘበኛል ብዬ ነው ስላንተ እየለፈልኩ ይሄ እኮ የምትጠይቂው እኮ ስለ ጤንነቱ ነው። ጤና ይናወጣው። ኧረ እባክሽን አንቺ ሴትዮ በጣም እኔ በጣም እያናደድከኝ ነው። ወዴት ነው? በጣም
ያምሻል አንቺ ወይኔ ጭራሽ እኔ ላይ ጓገጭ ትላለች አንቺ ናርዶስ ምንድነው የምትጮኸው? በሽተኛ ጤነኛ ነኝ የት ነሽ ነይ ወይኔ አሜን መናናቅ አንቺ እኮ የምጠራሽ እየሰማሁ እኮ ነው ነይ እኔ ነው እንደዚህ የምትጮኸው እና ካንቺ ውጭ እዚህ ሌላ ሰው አለ ይኸውልህ አንተ ሰውዬ ስነ ስርዓት ብትይዝ ይሻላል እኔ ማሽኑን ለማየት ሄጄ ነው ከመቼ ጀምሮ ነው እኔ ላይ እንደዚህ የምትጮኸው ከድሮም እንደዚህ ጮህብሽ ነበር ይኸውልህ የምሬን ነው ከግድግዳ ጋር ነው መጋጨት ስነ ስርዓት ብትይዝ ይሻላል ዛሬ ገና አወራሁልና ሰው ነብዬ እንደዚህ ለፈለፍኩልና እንደዚህ አፍን ትከፍታለህ እንዴ እንዴት እንደደረኩብኝ ሰምተህ የራሳንና ገድና ተደቃ ላይ አገር ጎረቤት ቢሰማስ ልጅቷ ቢሰማስ ዝም ብላ አገር ራስህ ምናምን ያን እንዴ ትስማ ምን ማለት ነው ተስማ እንዴ ይሄንና አንቺን ጭቅጭቅ እንደሆነ ድሮ ስገባ ስታም ታውቀው ነው እና ምን አባ ነው የምትጮህብኝ ነው ያልኩህ ምን አባ ነው የምትጮህብኝ ተማርጌ ነው የምትጮህብኝ ፈጫለሁ አንተንም ታውቃኛለህ አሁን ትሰሚ ጭቅጭቁን ተውና ስሚ ስራው እንዴት እየሄደ ነው አንተ በስርዓት አናግረኝ እንዴ ማን ነው እንደዚህ ልብ የሰጠ ከዚህ በለኛ ቤት ስነ ስርዓት አለ እንዴ ይኸውልህ የሆነ ነገር አምጥቼ አናትን ሁለት ቦታ ነው የምከፍልልህ ስነ ስርዓት ይዘህ በስርዓት ብታወራኝ ይሻላል በመፍጮ እኔን የምትፈጪ ነው እንድፈጭ ከፈለክ ከአማራ ፈጫለሁ በደንብ አድርጌ ነው ታውቀኛለህ ይኸውልሽ አሁን ስራው እንዴት እየሄደ ነው በአሁኑ ወር እንዴት ነው ገቢው አሁን ስለ ስራ ስለምናምን ማውራት ስለ ሰውዬው አውራ ሰውዬው ምንድነው ማን ነው ያምሃል እንዴ አንተ ሰውዬ እኔ ምን አውቃለሁ ደግሞ ማሽኑ አላጸዳው ምን አባ ነው ያላጸዳው ጭራሽ እኔ እንዳጸዳው እንፈልገሽ ነበር ማንም ያጸዳው ሌላ ጊዜ ዛሬ ጤነኛ አይደለም ጦዛን እንዴ አንተ እንዴት ነው የምትናገረኝ ሴትዮ እባክሽ አታስቂኝ ጭራሽ ማሽን ማጽዳትሽ ነው አልተጸዳም ነው ያልኩ እና ለምን አታጸጂም ነበር ለምን አታጸጂም ፈጣሪ ስም ትዕግስቴን ተፈታተንከው እኔ በቃ ካንተ ጋር ከዚህ በላይ ላውራ ሰውዬው ደውሎ ነበር የምን ሰውዬ ነው የደወለው ጭራሽ አለቃሽንም መረሳሽው እና ምን አለ ብር አስገብቻለሁ ስለዚህ ግማሹን ብር ትራንስፈር ታደርጊያለሽ ግማሹን ብር ትራንስፈር አደርግልሃለሁ አይደል ምን ሰርተህ ነው ትራንስፈር የማደርግልህ መች ሰዎቹን አመጣ መች ሰው አመጣ ሰሞኑን ሲጀምር ሀገር እኮ ስንት ሰው ነው እየጫንኩ ማመጣው ከክፍለ ሀገር ደግሞ ይኸውልህ አሁን ሰሞኑን አንደኛ አነጋገርን አስተካከል ሁለተኛ ብር ከመቼ ጀምሮ ነው እኔን የምትጠይቀኝ እኔ ካስፈለገ ሰጣለሁ ለምን ደግሞ ግማሹን ያስፈልገኛል ሌላ ነገር ጀመርክ እንዴ ሌላ ሴት ጀመርክ ምንድነው ሐሳብህ የምን ነው የምታወራው እና ምን አባ ነው እንደዚህ የሚያደርግ ክፍለ ሀገር ላይ ነው ላመጣ ነው በአሁኑ ወር ወደሽ እና ልታመጣ ከሆነ እኮ በበጀት እኮ ነው በጅተን ነው አይደለም በጅት የአሁኑ ወር ብር ስለሌለ በጅት እኮ ነው አይደለም የምሳጠ ምንድነው የምትለፈልፈው ሰክራል እንዴ ጤነኛ አይደለም እንዴ በደም ሰክራችሁ ደግሞ እና ምን አባ ነው የምትጮህብኝ ቀስ ብለህ አውራኝ ይገባኛል እኮ ሰው በግራ ጎንሽ ነው እንዴ ተነሳሻችሁ ሴትዮ ጉዴ ፈላ ይኸውልሽ ጭራሽ ዝም በል ቁጭ ለምንድን ነው ዝም ብሎ ዝም በይ አንቺ እራስሽ እንዳትናገረኝ አፍን ዝጋ ብናገርሽ ይገላል አንቺ ነው የምገል ዝም በይ እባክሽ ሰው እንደምታርጃቸው ሰዎች መሰልኩሽ ወይ እንደምታርጃቸው ሰው መሰልኩሽ የሰው ስጋ በልተሽ በቃ መረታሻ ጠንጋራ ጥንግር አንቺ አኮረፍሽ እንደ በዛው ቀረሽ እኮ ይሄ እኮ የተለመደ ነው ከኛ ቤት ስንፈልግ እንደባደባለን ስንፈልግ እንሳሳቃለን አንቺ ነው ናርዶስ አታኩሪሽ በኔ የተለመደ ነገር ነው አንቺ ስመላክ አረቡል በዲ ምር ይመዝ እንደምደበድብ ነው የተለመደ የምትለው የመታኝ መስሏል ባንተ ቤት አይደል ስለተናደድኩ ነው ትቼ ከሄድኩት እንዳልገልህ ብዬ በእጄ ሰበብ እንዳትሆን ክፍት እኔ ምልሽ አሁን ዝጋ እባክህ በስርዓት አውራ
እቺ ተከራይዋ ልጅ ማለት ነው ከተከራየች ድፍን 6 ወር ሆናታል። ታወራላችሁ እንዴ? ሲጀመር ግቢ ላይ አይታት ታውቃለህ? አሁን ግን አይቻታለሁ። ምንድነው ስራው? ጠይቃት ታውቃለህ? እኔ ከቤት መቼ ሙሉው ነው እንዴት? እኔ እኮ አስገባው ብላ ትደውላለች እንጂ ብሩንም ቼክ አድርጌው አላውቅም። ደግሞ ስሚ ሰውየውን እንዴት የላከችው? እኔም እንደዛ ለምን ታዲያ እኔ እናንተ እንደምንጨቃጨቅ እንጂ እሷ ስለኔና ስለአንተ ምን ታውቃለች? እኔ ምን አውቃለሁ? ታዲያ እኔ እናንተ እንደዚህ እንደምንሆን እንጂ ፍቅር ምናምን ብላ እንዴት ትነግረዋለች? ጠዋት ስትወጣ እኔ ከመውጣት በፊት ቀድማ ትወጣለች። ማታ ስገባ እኔ ከመግባት በፊት ነው የምትገባው። እሱና ምን እኔ አይቻትም። ፊቷ ራሱ በስርዓት አላውቀውም። አለሽ ቤት? አዎ ቤት አይቻታል። አንተ እሷ ጠርተህ ነው ይምር የሆነ ነገር አድርጋ ከሆነ እኔን አታውቀኝም ማለት ነው። እንዴት ፈጫታ? ይፍጭክ የምር የጠራች ይመስላል። እኔ እንዴት ቆይ መተሽ አታውቂም? ቡና ጠጪ ብዬ እጠራታለሁ። ከዛ ስለኛ ዱም አስፈራርተን ነው የምንጠይቃት። ቤት አለች ሆነ አይቻታለሁ። ግቢ ነው ጠርተሻት። ቆይ ሰውዬው ወንጀል አውቆብኝ እንትን ይወቅብን ኖሮ እንደዛ ብቻውርቱ ይወጣል እንዴ? ለማጣራት አይ እኮ ግራ ገባኝ። የምሽለው እኛ ሲጀመር መቼ እኔ እኮ ይሄ እኮ ነው መቼ ነው አሪያ የምንሆን ፍቅር ባለትዳሪውን ነው እኮ ነው ጥያቄ እኮ እንደለመድሽ ዘነዘና ሊሸልምሽ ይሆናል። ልጅና ጠርተሻት አንተ ከብት ዝጋፈን አሁን ዝጥራት እሷን ከዛ እሷ ከመጣች በኋላ ደግሞ እንደዚህ አፍለፍልፍሽ አፍን ዘግተህ ቁጭ በል። ምናልባት የቤታችንን ጸባይ ስለማታውቅ ይሆናል። ማታ ተጨቃጭቀን አናውቅም አይደል? እጠራታለሁ። አፍን ዘግተህ በስርዓት ነው የምናወራት። ቤታችን መጥተሽ ስለማታውቂ ነው ምናምን እንላታለን። ከዛ እናወጣጣታለን። ማታ ምሳሌ ነገር ብለን ቀስ ብለን ደግሞ እንዳትፈጠን እኔ እናገራታለሁ ቀስ እያልኩ። እኔ ላይ ደግሞ አፍን እንዳትከፍት ከወጣች በኋላ እገላለሁ። ሂጅ ማለት ነው። ኧረ ምን አይነት ነገር ነው? ያመላጣ ሰውዬ ደግሞ ስልኬን የተቀመጥኩት ባለፈው ስንት አስገባለሁ? ባለፈው 200 ሺህ ዛሬ ደግሞ 5 አሪፍ ነው። በቀጣይ ወርም ደግሞ ከዚህ በለጠ መስራት አለብኝ። መላጣ ሰውዬ ደግሞ ማን ነው? ምን ሊያደርግ ነው ከቤታችን ድረስ የመጣው? ነቀዝ ተካራይ ነገር ነው እንዴ? ጠርቻታለሁ መጣህ ብላለች። እንዴት እንደበረገገች አንተ መንፈስ እንዳየህ ነው የሆነችው። መንፈስ እንዳየህ ነው የሆነችው። ይስታይ ምን አውቃለሁ። እቃ እያጠበች ነበር። በቃ እንዴት እንደበረገገች ምን ብለሽ ነው የጠራሻት ግን? ሰላም ነው ወቴ አልኳት። እህቴ ምናምን ብላ ስግብግብ አለች። እና ምን ልበላት? ስሟን አላውቀውም። ታዲያ 6 ወር ሙሉ ስትቀመጥ ስሟን አታውቂም? ማሽ ግቢ ቁጭ ብላ ታውቃለች። ተያዥ እኔ ምን አውቃለሁ? አንተ አይደለም እንዲያስገባት እኔ ብሩን ራሱ ማስገባቷን ቼክ አድርጌ አላውቅም አልኩህ እኮ ሰውዬ። ደግሞ የእሷ ብር ብሎ ነው። ለምንድን ነው ራሳችን ላይ ጣጣ ያመጣነው? በእሷ ምክንያት ጦስ ከመጣ ግን አንተን አለቅህም። ቤቱ አይከራይ ስልህ ነው እየተከራየው። አሁንማ መውጣቱ አይቀርም። የምታወራውን ሰምተን እናስወጣታለን። ምን ነው ወጣ አይደል? እንደቀረች እኮ ከዚህና ከዚህ ለመምጣት ነው ያለው። ሴትዮዋ ደግሞ ደውላልኝ ነበር። አሁን አንተ እዚህ ቤት ሰላም እንዴት ናችሁ? ሰላም ነው። ግቢ እስኪ ግቢ። ስልኮ የእናንተ? አዎ ቆየሁባችሁ ስራ ይዤ ስለነበረ። ኧረ ችግር የለውም። ደህና ነሽ እህቴ? አዎ እንትን እኮ አውርተን ስለማናውቅ እንድናወራሽ ብለን የጠራንሽ። አዎ ለዛ ነው። አውርተሽ ስለማጠቅ ድንገት መጣሽ ስታወሪኝ ምን ሆነ? ደነገጥሽ እኮ። ምን ሆነሽ ነው እንደዛ የደነገጥሽ? ችግር አለ እንዴ? ስለማናውቅ ነው። አውርተን ባናውቅስ ታዲያ አከራይ እንደዚህ ይደነገጣል? እኔ እኮ ኩያሽ ነኝ አይደል እንዴ? አይ እንደዛማ አትረጂ፣ ተረጋጊ። እኔ የምልሽ ምንድነው መሰለው? ምንድነው የምትሰሪው? እውነቱን እኮ ነው። ስራሽም ነግረሽን አታውቂም። ብር ራሱ ማስገባትሽ እኮ ነው እየተጠራጠርኩት። አስገቢልኛለሽ አይደል በየወሩ? ከምርሽ ነው ስልሽ። አይ እንትን እኮ ነው። አይ ካየሽ እኮ ስክሪንሾት እያደረኩ ልክልሻለሁ። ሜቢ እንዳላየሽ አላውቅም እንጂ ልክልሻለሁ እኮ። ትዝ አለኝ አሁን እናቴ። በሰላም ነው ግን ዛሬ ፈልጋችሁ? አይ እኛማ እንትን እኮ ነው ስራሽን እንወቅ ብለን። ስራሽ ምንድነው? ቆይ በሰላም ለምን ስራ ይፈልጋችሁ? ስራሽ ከዛ መታወቂያሽንም አምጪ። መታወቂያም ሰጥተሽን አታውቂም።
አይ ከተከራየ ቆይቻለሁና ዛሬ ስትጠይቁ ግራ ገብቶኝ። አይ አሁን ሰፈር ላይ እየዞሩ እንትን መታወቂያ እየጠየቁ ነው። አከራይና ተከራይ የተከራይ መታወቂያ ምናምን ካልያዛችሁ ተጠያቂነት ምናምን። አይ እሱ ችግር የለውም። ከዛ ደግሞ የምትገቢበት የምትወጪበት ሰዓት አናቅም። ከዛ በቃ ብዙ ነገሮች ስራዬ ነው። ያው ስራ ግዴታ መስራት አለብኝ። ክራይም ለመክፈል መስራት አለብኝ። ሌሊት ወጥተሽ ሌሊት ለምን ነው የምትገቢው? ሳናይሽ ነው ወጥተሽ? ስራዬ እንደዛ ነው። በቃ ጠዋት ስራሽ ምንድነው? እንደ ማንኛውም ሰራተኛ ቢሮ ነው የምሰራው። ቢሮ ስራ ታዲያ ከ11 ሰዓት በኋላ ይሰራል እንዴ? እስከ ስንት ሰዓት ነው? እኔ የምልሽ አይ ግራ እየገባችሁኝ ነው። ለፈለጋችሁ ወይስ ደግሞ ቤቱን ፈልጋችሁት ነው? እንደወጣ ፈልጋችሁ? ለምንድን ነው የምትወጪው? ከስንት ጊዜ በኋላ ዛሬ የምትጠይቁኝ ብዬ? አይ ስናየው ዛሬ ቀኑ 6 ስራዬ የሚያስመሽ ስራ ነው። ስለዚህ አምሽቼ ነው የምሰራው። ስራሽ እኮ ምንድነው ታዲያ? ስራሽ ስም የለውም እንዴ? ቢሮ ነው የምሰራው። ቢሮ ላይ ታዲያ ምንድን ነው የምትሰሪው እንዴ? ታዩ እሺ፣ እሱ ስለኛ ያወራሽው ነገር አለ እንዴ? ለሰው ስለእናንተ ምን? ወይ ይቅርታ ስሜታዊ ነሽ አይደለ? ስለእናንተ ምን? እናንተ አከራዮች ናችሁ፣ እኔ ተከራዮቹ ነኝ። እኔ ጠዋት ነው ወጥቼ ማታ ነው የምገባው። ምን አይ የሆነ ሰው ስለኛ የምታውቂው ነገር የለም? አከራይ እንደሆናችሁ ነው ማታ ማታ ሰምተሽ የምታውቂው ነገር አለ እንዴ? ምን ማታ ሰምተሽ አታውቂም እንዴ? አንዳንዴ ተጨቃጨቁ ምናምን ሰምቼ አውቃለሁ። ሌላስ እኮ ለሰው ግን ምንም አልተናገርሽም ስልሽ እኛ እንደምንጨቃጨቅ ወይም ደግሞ ቆይኛ ለአንቺ ምን አይነት ሰዎች ነን? እንዋደዳለን፣ እንጨቃጨቃለን። ያሰቀችኝ ነው። አይ አይደለም እኮ አይ ይሄ ያስቅም ነው እየጠየቀች እኮ ነው። አይ ዝም በል እባክህ እኮ ምንድነው ታዲያ? በመጀመሪያ ደረጃ እኔ ስለናንተ ተጨቃጨቁ ሰማዎቹ አልኩችሁ እንጂ ስለናንተ ምን እኮ አይመለከተኝም እኮ። ምንም አድርጉ ምንም አይመለከተኝም። ለሰው የተናገርሽው ነገር አለ? ከሰፈር ስለማሉል ስለማላመሽ ከማንም ጋር ሰፈርም አላቅም። ሰፈር ስለኛ ምንም የተናገርሽው ቢሮሽ ላይ ለሰው የተናገርሽው ነገር አለ? አልተናገርኩም። አዎ ግን ብናገርስ ምን አስፈራችሁ እናንተ? እኔ የምልሽ ይሁን መላጣ ሰውዬ ታውቂያለሽ እንዴ? መላጣ ሰውዬ ወጣት ነገር ብዙ መላጣ ሰዎች አሉ እኮ ቢሮሽ ላይ ለሰው ተናገርሽ ስለኛ? ስለናንተ ምን ለምሳሌ ቆይ ስለናንተ ማውራት ቢጠበቅብኝ ምንድነው? ምን ስለምን ነው ማውራው? በቃ ምንም ይሁን አብረሽ ታውቂያለሽ ስለኛ? ወይኔ ጉዴ! ስለኛ ምንም ያወራሽው ሰው የለም? ይሄ ነው ሰውዬ ብቻ መጥቶ እሱ አውርታኛለች ምናምን አለ። ስለኛ ያወራሽው ነገር የለም? እኛ እኮ ገርሞን ሳታቀን ስለኛ እንዴት ታወራለች ብለን እኮ ነው። በጣም እሷ ነች አከራያችሁ ነች ነገረችን ነው። ደስ አከራና ተከራኝ ስሜን እንኳን አታውቁትማ እኮ አከራዮቼ እንደዚህ ሰው እናታ አውርተን የማናቀ ሰዎች አሁን ማለት ነው ከኛ ጋር ብትስማሚ ይሻልሻል። ምንድነው ያልሽው ለሰውየው? ምን ነግረሽው ነው? እናንተ ወይ ከቤት እንደወጣ ፈልጋችሁ ደግሞ ከላይ እንደጨምር ፈልጋችሁ ከሆነ ነገር ምን አወጣለሁ? ከዛው ስለኔ ምንም ይወራላችሁ ነው ያቀም ምንም ይወራላችሁ ስለናንተ ምን ነው እና ሰውየው ዋሽቶ ሰውየው ዋሽቶ እኔ ስለ ሰውየው እናንተ ናችሁ ያያችሁታ። ሰውየው እኔ ያላቀው ደግሞ እሷ ናት የነገረችኝ አለ። ሰውየው ስልሽ ግን ቅድም ተርበተበትሽ እኮ ምናምን አልሽ። እንደዚህ የተርበተበታችሁት እኮ እናንተ ናችሁ ያዩሽ እኮ ነው እንጂ የተርበተበትሽ እኮ ነው እያወራሽ ያለሽ። አንዴ እሱን ትናገሪያለሽ አንዴ እኔ እየተናገርሽኝ እኮ ነው። አይ አይደለም እዚህ ጋር እንዳከረነ ተከራይ አክብሬ ማወራችሁ ለዛ ነው። አዳምጪኝ አከራይ ናቸው ሰው አከብራቸዋለሁ። ከዛ ውጭ ግን ለሰውየው ነገር አልፈልግም። ቤቱ ይቀራል እወጣለሁ። ኮምን ብለሽ ነው ለሰውየው የተናገርኩት? ሰላም ሰውዬ ነው ታዲያ የምን ሰውዬ ነው? ማነው ሰውየው? ማነው ሰውየው? ስሙን አልተናገረም ሰውየው ግን አንቺ እንደተናገርሽ ነግሮናል። መረጃው ስለኛ ምን እንደተናገርሽ ምን እንዳወራሽ ነገር የለም። እኔ አንቺ ነሽ ብላችሁ ታወራላችሁ ብቻ ነሽ። አከራይ የለም ሌላ ሰው የለም። ግቢ ሰው አይተሽ ታውቂያለሽ? ምንም ጉድ የሚባል ነገር የለም። ምንድነው የተናገርሽው? በሰላም ደህና ናችሁ? ደህና ነን ይመስገን። በሽተኛ ናችሁ ልትይ ነው እንዴ? ቤታችን እኮ ነው የመጣሽው። ጠርተሽኝ ነው የመጣሁት ታዲያ እኮ የጠራሁሽ ተከራይ ብርኮ ከፍዬ ነው አመኖረው። ልጠይቅሽ እኮ ነው እየጠየቅሽ እኮ የጠየቅሽኝ መለስኩልሽ። ምንም ሰው አላውቅም። ሰው ስለዚህ በቃ እኔን ተውኝ። ሌላ የምትናገሪው ነገር ካለ ደግሞ ሌላ የምትናገሪው ነገር ካለ መናገር ትችላላችሁ። ወይ ግን አንቺ ለምን ይሄን ያህል ወር ከአንድ ቤት ልትቆይ ፈለግሽ? እንዴ 6 ወር እኮ ነው የቆየሁት እኮ ምን ያስችላል? 6 ወር ብዙ እኮ ነው ምናምን ከዛ በኋላ አንድም ነገር ሰው እኮ ስንት 10 ዓመት ምናምን ሊቀመጥ ይችላል እኮ አይደል እንዴ? እናንተ ቤት ሊሆን ይችላል። ቆይ ግን አንቺ ማን ነሽ? ስሜንም አታውቁትም ለካ። እየቀለድሽብን ነው እንዴ? አይ እየገረማችሁኝ ነው። ለምን ገርምሻለሁ? ለምንድን ነው ስገባ ያልጠየቃችሁኝ ጥያቄ አሁን የምትጠይቁኝ? ፈልገህ ነው? ጠዋት ትገቢያለሽ ማታ ገባሽ ትገቢያለሽ። ስለዚህ ስራዬ ነው። ወንጀለኛ ብትሆኝስ? እኔ ወንጀለኛ? ምናልባት በፖሊስ ሄዱና አስመምሩኛ። ለምን እናስመረምርሻለን? እና ታዲያ ምንድን ነው ያደረኩኝ ያላችሁ? ራስሽን እየጠየቅንሽ እኮ ጠየቅሽኝ መለስኩልሽ። እና ሰው ለምን ስላንቺ ማውራት ጀመረ? ስላንቺ ለምን ስለኔ ምን አወራ? እሷ እንደዛ ከሆነ ያወራውን ሰው ታገናኙና ከኔና ሰውየው ምን ታወቅ ከሆነ እንግባባለን እናወራለን። እኔ ምክንያቱም ያው ስለማላውቀው ማለት ነው።
እና ያላወቅሽው ሰው እንዴት አንቺን ሊያውቅሽ ይችላል? እሱን ጠይቁት እንዴት እንዳወቀኝ አላውቅም። ምክንያቱም አሁን መላጣ ሰው አልከኝ፣ ብዙ መላጣ ሰው አለ እኮ። ወይ ሌላ ስሙን ንገረኝ ወይ ደግሞ ሌላ ነገር። በቃ ተይውሽ፣ ችግር የለውም። ለዚህ ነው የፈለጋችሁ? አዎ ለዚህ ነበር። ከዚህ በላይ ቁም ነገር አለ እንዴ? ሰው እኮ ስለኛ እኮ ማያውቅ ሰው አንቺ አውጥተሽ ተናግረሽ ነው የጠየቀሽ። እኔ ስለናንተ አውጥቼ ስጀመር ስለናንተ ምን አውቃለሁ? ስማችሁን እንኳን ረሱ አላውቅም እኮ። ጭራሽ በቤታችን እየኖርሽ ዝም በል። ለምን ታውቃለሽ? ደግሞ ዝም በል አንተ። እሺ የኔን ስም እናንተ ታውቃላችሁ? አይ ለምን ታውቂያለሽ? ስማችን አለማውቀሽ ጥሩ ነው። ጥሩ እኮ ነው ስማችን አለማውቀው። ምን እንደምታውቃለች አውርተን ከአሁን በፊት እኮ አውርተን ሰላም ምንም ነገር ሰላም ተብለን አናውቅም አይደለ? ታዲያ ስለእናንተ እንትን አላችሁ ብዬ ለማውራት እኮ ስማችሁን ማወቅ አለብኝ መጀመሪያ አይደለ? ታዲያ ስማችን ለምንድን እስካሁን ኖርማል እየኖርሽ እስካሁን ለምንድነው ከኛ ጋር ምክንያቱም እናንተ ሰውን መቅረብ አትፈልጉም። ሳያችሁ ሰው መቅረብ የምትፈልጓት አትመስሉም። ምን እያለችን ነው? አየህ አይደለ? ሰው መቅረብ አይፈልጉም። ታስፈራላችሁ። አዎ እኔ ግዴታ እኔ ብቻ ስማከራ እኔ ብቻ ስማችን ነው የሚያስፈራ። አይ ተዋት። ማታ ቡና አፍልተን እንጠራታለን። በቃ ማታ ቡና አፍልተን እንጠራታለን። አይ እኔ ቡና አልጠጣም። አመሰግናለሁ በጣም። ሻይም ቢሆን ትጠጫለሽ፣ ችግር የለውም። ሂጂ በቃ ችግር የለውም። ማታ ግን እንዳትቀሪ ሻይ። ለዚህ ነበር የፈለጋችሁ? አዎ ለዚህ ነው። ሂጂ እንዳትቀሪ ማታ እንጠብቅሻለን። ኧረ ይመችሻል፣ ችግር የለውም። እኛ እኮ እናመሻለን። ታውቂያለሽ አይደል እንደምናመሽ። እሺ ሰላም ቻው በይ። አንቺ መንፈስ ያለባት ነው ድረስ ታስጠላ። አንተ አሮጊት ነገር ነች። አዘውን ምን አሮጊት አዘውን ትሄዳለች እኮ። እኔ የምልሽ እኔ ምንም ደስ አላለችኝም። እኔ ራሱ ደግሞ ሰውዬው ምናምን ስላት እኮ ምንድን ቢሮ ምናምን ስራዋ ራሱ ግልጽ ማድረግ የፈራችሁ ለምንድን ነው አልነገረችኝም እኮ በግልጽ። ከኛ ቤት እስከ 6 ወር ተከራይቶ የሚያውቅ ሰው አለ? አይ ቤቱ እንኳን ችግር የለውም። ብዙ ሰው 1 አመት ተከራይቶ 2 አመት ይቆያል እንዴ። ስለ አሁን ሰሞኑን ይሄን ጸባይ ነው አልወደድኩት፣ ሰው መምጣቱ። ከዛ እሷ ስራዋ ለመናገሯ እንድጠራጠራት አድርጎኝ የሚያውቅ ነገር ኑሮ ስም ለማያውቅ ነው። ከዛ ቅድም ሲሄድ ራሱ ቀበረገገች። እንዴት እንደደነገጠች እሱማ መቀላቀሉ አይቀርም። ቀልድና እንደዚህ ይሻላል እንዴ ነው ታዲያ። ማታ እናወጣጣትና አሁን እናዘጋታለን። መጨረስ ያው እስቲ እናያለን። እኔ ግን በቃ ሳያያት ወይ ሰላይ ናት ወይ የሆነ ነገር። እኔም እንደዛ ነው የተሰማኝ። ሲጀመር ራሱ ጭራሽ እኮ እሷ ናት አከራይ የምትመስለው። እኛ ተከራይ ነው ተናገረችና ክፍታ አፏን ነው ማዘጋት። አላወቀችኝ ማታ ነው። እኔ ግን ይኸውልሽ ማታ ከመጣሽ መጣሽ፣ ካልመጣሽ ግን እኔ ማታ ስለምወጣ አዘጋጅልኝ ብሩ። እንዴ አሁን የት ልትሄድ ነው? ቆይ በእናትህ ሴትዮ ተነጋገር እኔ ጨንቆኛል። አንተ እያልኩ አንተ ልትሄድ ነው እንዴ? ሰውዬው ቢመጣስ ተመልሶ ማታ ምን ሊሰራ ነው? ኧረ እኔ አልፈልግም። እንዴ ብንተባተብስ በኋላ ኧረ እኔ አልፈልግም። አርፈህ ቁጭ በል። እና ለምንድን ነው ጠዋት ያልተንተባተብሽው? ቅድም እንዴ ቅድም አንተ ስለነበርክ ነው። አሁን ብቻዬን ብሆን እፈራለሁ። አሁን በአሁኑ ወር በጣም ማስገባት አለብኝ። ስለዚህ በጎዳና በምንም ፈልጌ ለማመጣት ስለሆነ መሄድ አለብኝ። እንግዲህ አንተ ታውቂያለሽ። አንተ ቁጭ በል በእናትህ ትንሽ ቆይ። እኔ ደብሮኛል እያልኩ እኮ ነው። እኔ ሰውዬው ቢመጣ ምንም የምመልስለት ነገር የለኝም። ከጎረቤትሽ ጋር አትይኝ? የምን ጎረቤት ነው? ስለምን ጎረቤት? ሲጀምር ዛሬ የትም እንዳትሄድ፣ ምክንያቱም እሷም ማታ መምጣት አለባት። አብረን ነው የምናወራት። እኔ ብቻዬን አላወራትም። ያማልቀንም አልንቀሳቀስ። የት አባ ነው የምትሄደው? አሁን ይሄን ጣላ ልትጋት ወይ የሆነ ነገር ልትጋት ነው የምትሄደው? እነዚህ ካልተጠጣ ይሰራል። ብር እያለክ ለምንድን ነው እንደዚህ ትንሽ ቤት የምትውለው? ኖርማል ለመሆን ነው። ኖርማል ስለመመሰል እዚህ በሽተኛ ጓደኞች ጋር ሴትዮ ስነ ስርዓት ከጓደኞች ራስሽ። ለማንኛውም ደራደርሽ። ኧረ ና ስለ ስራ እናውራ በእናትህ። እሺ ምንድን ነው የምናወራው? ትናገሪ ከሆነ ተናገሪ። ምን አባ ነው የምትጮህብኝ? አትጮህብኝ። ስንቴ ነው የምነግርህ? እሺ ስራው ምንድን ነው? ስራው ምንድን ነው ይለኛል። ስለምንድን ነው የምናወራው? ስለምንድን ነው የምናወራው? ሴትዮዋ በጣም ብዙ ነው ፈልጋለሁ ያለችው ሰሞኑና አንድ ይኸውልህ ራስህ ትንሽ እንትን ማድረግ ሲገባ እኔ ጋይድ ማድረግ የለብኝም። እሺ ጨርሽ። እየሰማሁ ነው። ሰውዬው ደወለልህ አልደወለልህ? እሱን እኮ ቅድም የነገርኩሽ መሰለኝ። ምንድን ነው ያልከኝ? ረስቼው ነው። ብር ግማሹን ታስገቢልኛለሽ? እኔ ይሄ ሰውዬ ከመጣ በኋላ እኔ ራሴ ጭንቅላቴ ልክ አይደለም። እሱ ነው ፈጣሪ። አንቺ ምንድን ነው እስከዛሬ ፈርተሽ የማታውቂው እንደዚህ የምትፈሪው? እንዴ ምን ይያዝስ ብዬ ነው። ከተያዝም ማንም ሰው መጥቶ አያውቅም። ቤተሰብ እንኳን እኮ ግቢያችን አይቶት አያውቅም። አሁን በዛ ላይ ይኸውልህ ወይስ ማሽኑን ምናምን እናውጣው እንዴ? ሌላ ቦታ ይሁን እስቲ ሌላ ቦታ ፈልገን እንከራይ። መጣሽ? አይዞሽ። ለማንኛውም በርቺ፣ አታስቢ። በፈጣሪ ስም በርቺ ይለኛል እንዴ?
እሺ እንግዲህ ውድ ቤተሰቦቼ እናንተም ድብቁ ካሜራ ላይ የነበረውን ጉዳይ አይታችኋል። እንደዛ ስለ ፍቅር ስለ መዋደድ ምናምን ሲያወሩ የነበሩ ባልና ሚስቶች እኛ በወጣንበት ቅስፈት ሲጣሉ ሲደባደቡ አይተናል። እችንም እህቴን ጠርተው ሰው ልከሻል ወይ ምናምን ብለው ሲያስጨንቋት አይተናል። እሷ ናት እንግዲህ አሁንም ያለነው እዛው አካባቢ ነው፣ እዛው ግቢ ውስጥ ነው ያለነው፣ እሷ ቤት ውስጥ ነን ማለት ነው። አሁን የገባሁት ቀጥታ ወደ እነሱ ቤት ከመግባቴ በፊት ከእናንተ ጋር ቆይታ ላድርግ፣ እሷም ላውራ ስላለችኝ ነው ካሜራ አስበርቼ እናንተ ፊት ያለሁት። የሚያስፈሩ ሰዎች ናቸው። በዛ ላይ ደግሞ የሰው ስጋ እየፈጩ ነው። ሌሊት እንደዛ ሰላምሽን ስትነሽ የነበረው እንደዛ ነው። አሁን ብዙ መደንገጥ ሳይሆን መፍትሄ መፈለግ ነው የሚሻለው። ምን እያሰባችሁ ነው ውድ ቤተሰቦች? እና ያን ሁሉ ሌሊት ሙሉ ሲጮህ የነበረው ሰው እየፈጩ ነው እያልከኝ አይደለም አይደለ? እንደዛ ነው። በፈጣሪ ስም አንቺንም እኔንም ሲያስጨንቁኝ የነበረው ቅድም ይሄን ያውቃል ብሎ ነው ማለት ነው። እኔ ድብቅ ካሜራ ስላለ ቤት ውስጥ አስቀምጬ እወጣለሁ ብዬሻል ነበር። ምንድን ነው ይሄ ነገር ከኛ ያለው ነገር? እኔ ራሱ እኮ እዚህ ግቢ ውስጥ አሁን እኔ ራሱ የኔ ህይወት ራሱ አደጋ ውስጥ ነው ያለው ማለት ነው። ከአሁን በኋላ ግን አደጋ ላይ የሚሆንበት ምክንያት የለም። እነዚህ ሰዎች ኦልሬዲ ወንጀለኞች ናቸው። ቅድም ማለት ሲጠይቁኝ ምናምን ነበረ፣ በጣም እያፋጠጡኝ ነበር። እሷ በቃ የምታወራው ነገር ግራ እያጋባኝ ነበር እና በፈጣሪ ስም እንግዲህ ያው ሰው መስለው ብዙ ስራዎችን የሚሰሩ ሰዎች እንዳሉ ይህን ስራ በጀመርኩበት ጊዜ ጀምሮ የሰው ስጋ ከክፍለ ሀገር ወይ ደግሞ እንደዚህ አብደው ቤተሰብ ፈላጊ የሌላቸው ከጎዳና ላይ ጠያቂ የሌላቸውን ሰዎች እና የሰው ስጋ ነበረ እንደዛ እያሸጉ ምናምን የሚሸጡ የነበረው ጧት የሚሸጡት የሰው ስጋ እየፈጩ ነው። እንግዲህ ውድ ቤተሰቦቼ ግቢውን ስንገባ እንዳልኳችሁ ከፊት ለፊቱ አሳያችኋለሁ። በቪዲዮ መዝጊያ ላይ ስወጣ ከብት ማርቢያ ያለ፣ ዶሮዎች አሉ። በቃ በትክክል ከብት ያለበት ኖርማሊ በእንስሳ ተዋጽኦ የሚተዳደሩ አይነት ሰው ነው የሚመስሉት፣ ግን ጀርባው ሌላ ነው። እና ያው ሌላ ነው ማለት ደግሞ ጭራሽ ሰዋዊ ያልሆነ አስተሳሰብ ካላቸው ሰዎች ያው እየነገርከኝ ያለው ነገር ለማመን እየከበደኝ ነው። እኔ እንጃ ምን ጊዜ ገብቶ ነው? ሰውም እኮ ሲገባ እኮ ያን ያህል ማታ ማታ ይቻላል። አዎ አንቺ ወይ ከተኛሽ በኋላ ሊሆን ይችላል፣ ወይ ይንፈራፈራል፣ የመንፈራፈር ድምፅ ምናምን ያልሽኝ ያ ነው ይመስለኛል። አላወቅንም አሁን እንዴት እንደሚገቡ ልጆቹ ማን እንደሚያቀርብላቸው እሱ እየሄደ እንደሚያመጣና እሷ ግን እዚህ ጋር ያለውን ፓክድ የማድረጉን የመፍጨት ማታ ማታ የሚሰሩት ለዛ ነው ማለት ነው። ሰው ሌላ ሰው እንዳያቸው እንዳያይ ነው ማታ። ቅድምም እንግዲህ ቁጭ እኔን ራሱ እኮ የሆነ ጊዜ እየፈለጉልኝ ነው የሚሆነው። ይሄን ከአሁን ቅድም ከሚያወሩት ነገር አንጻር ከነገሩኝ ነገር አንጻር ለእኔም ይሄ ለሆነ ነገር እያዘጋጁኝ ነው የሚሆነው። ምክንያቱም አሁን እኔ ራሱ ከዚህ ግቢ ቶሎ ካልወጣው እኔ ራሱ በጣም እየፈራችሁ ነው ያለሁት። ማለት መጀመሪያም ፈርቻቸው ነበር። አሁን ጭራሽ ከነገርከኝ አንጻር አይ ኦልሬዲ አሁን ከዚህ በኋላ ምንም የሚያስፈራ ነገር የለም። እኛ እጃችን ገብቶበታል። ይሄን ያህል የሚያደርጉ ከሆነማ አስበው፣ በጣም ከባድ ነው። እነሱ ጋር አንድ ደቂቃ ራሱ መቆየት እሱ ይከብዳሉ። በጣም ከባድ ነው። እንዴት ሰው ነው የሰው ስጋ አይከብድም? እነዚህ የመጀመሪያ አይደለም። በጣም ብዙ ሰዎች እኛ አግኝተናል፣ ይዘናል። ብቻ በዚህ ጉዳይ ማለት ሌላ ነገር ነው እንጂ ያሰብኩትኝ የሆነ በቃ አላውቅም። ጭራሽ ነው እንደዚህ አይነት ነገር በፈጣሪ። እኛም በጣም እየተቸገረ ነው በዚህ ጉዳይ። ዛሬ ብቻ አይደለም፣ ከዚህ በፊት 11 12 ክፍሎችን ተከታታይ ያያችሁ ይመስለኛል ውድ ቤተሰቦች። ይሄንን ቪዲዮ ያዩ ጥቆማ የሚሰጡን ሰዎች አሉ። እቺ ልጅ ግን እንደዚህ መሆኑን አላወቀችም። እኛም ጥርጣሬ የለንም በዚህ ጉዳይ ነው ብለን ምንድነው እየተሰራ ያለው የሚለውን ብቻ ለማየት ነበር ያን ድብቅ ካሜራ አስቀምጠን የወጣ ነው ማለት። አሁን ድብቅ ካሜራ እያልክ እየሰማሁ ነው። እና ድብቁ ካሜራ ላይ ማለት ሳውንድ ፊልም ምናምን አይታችሁ ነው ወይስ ያያወሩ ነው? ኦልሬዲ እኛ ካሜራ ያስቀመጥነው ሳሎን ነው፣ አንቺ ቅድም የነበርሽበት ማለት ነው። እዛ ነው ያስቀመጥነው እና የሚያወሩት ወሬ ያንን ስራ እንደሚሰሩ ጓዳ ያለው ማሽን ሰው እንደሚፈጩ ምናምን እያወሩ ያንን ነው የሚያወሩት። እንደገና እስካሁን ያሉት ሰዎች እንዳለቀባቸውና ሌላ ሰው እንዲያመጣ ብር እሷ እንድታስገባ ሲያደርጋት ምናምን ነበር እያየን የነበረው። እኛ ስንገባ በመጀመሪያ ፍቅር እንደነበሩ ምናምን ሲያወሩን የቆዩ ሰዎች እኛ እንደወጣን ወዲያው
ሲደባደቡ ሲጣሉ ሲመታቱ ነበር ያየናቸው። ፍቅር አይደለም ያለን ጸባችንን እንጂ እኮ የሰፈር ሰው ፍቅራችንን አያውቅም ብቻ ምናምን እየተባባሉ ነበር የነበረው። ወደ ቤተሰቦች እናንተም አይታችኋል። አይ በጣም ከባድ ነው ለእኔ ብቻ ሳይሆን እኮ ሌላም ሰው አሁን የአካባቢውን ሰው ኧረ ለማመን ነው የሚከብደው። በጣም ከባድ ነገር ነው ያየነው።